ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ፣ ሃሎ ይበሉ። ሰላም ውድ ቤተሰቦች፣ ዛሬም ቆንጆ ትምህርት ይዤላችሁ መጥቻለሁ ማለት ነው። በጣም ይቅርታ ትንሽ ጠፍቻለሁ ማለት ነው። በሆነ አጋጣሚ ቪዲዮ እየለቀቅኩ አልነበረም። አሁን ግን ተመልሻለሁ። በጣም ይቅርታ ማለት እወዳለሁ። ኦኬ፣ እንግዲህ ዛሬ ይዤላችሁ የመጣሁት ትምህርት ለጀማሪዎች በሚሆን መልኩ እንዴት እንግሊዘኛን በቀላል መንገድ መናገር እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን ሳሰለችሁ እስከ መጨረሻው መከታተልና ማየት ይጠበቅባችኋል ማለት ነው። እንዲሁም ወደ ቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እኛንም አበረታቱን እላለሁ። ቪዲዮ እየታየ ስላልሆነ በደንብ ሼር አድርጉት ማለት ነው። ኦኬ፣ ወደ መጀመሪያው ትምህርት ስንሄድ ምን ይላል? አሁን የመጀመሪያው እንዴት እናንብበው፣ ከዛ ትርጉሙን አብረን እናያለን ማለት ነው። የመጀመሪያው አይ አለች፣ ከዛ ኤን አለች። በአንድ ላይ ኤን ብለን ነው የምናነበው። ኤን ከዛ ኤፍ ኦን እንደ ፎ፣ አርን እንደ ር፣ ኤምን እንደ ም። ኢንፎርም ኤምኤን ሚ፣ ኢንፎርም ሚ ምን ማለት ነው? አሳውቀኝ ወይም አሳውቂኝ ማለት ስንፈልግ ኢንፎርም ሚ እንላለን ማለት ነው። ያ እዚህ ጋር ሲኤችኤን እንደ ሸ፣ ሲኤችኤን በአንድ ላይ ሸ፣ እንደ ሻ አይደለም የምናነበው፣ እንደ ሸ ነው። አርኤን ደግሞ እንደ ር ስናነበው ሼር። ከዛ ዳብሊው አይን በአንድ ላይ እንደ ዊ፣ ቲኤችን እንደ ዝ፣ ዌይዝ፣ ኤምኢን እንደ ሚ። ሙሉ ስናነበው ሼር ዌይዝ ሜ እንላለን ማለት ነው። ምን ማለት ነው? አጋራኝ። ይሄኛውስ ምን ይላል? ኢኤክስን በአንድ ላይ ኤክስ ብለን እናነበው። እሺ እዚህ ጋር እንደዚህ ሲመጣባችሁ ኤክስ ብላችሁ አንብቡት። ኤክስ ከዛ ፒን እንደ ፕ፣ ኤልኤን እንደ ሌ፣ አይን አናነባትም ምክንያቱም ሁለት አናባቢ ናቸው አንድ ላይ የመጡት ኤና አይ። ስለዚህ ኤን አንብበናል፣ አይን አናነባትም ማለት ነው። ስለዚህ ፒን እንደ ፕ አነበብን፣ ኤልኤን በአንድ ላይ እንደ ሌ፣ ኤንን እንደ ን ማለት ነው። ስናነባው ኤክስፕሌን ቱ፣ ቲኦን ቱ ብለን እናነባለን። ኤምኢን ሚ፣ ኤክስፕሌን ቱ ሚ፣ አስረዳኝ ወይም አስረጅኝ ማለት ስንፈልግ ኤክስፕሌን ቱ ሚ እንላለን ማለት ነው። ያ ይህስ ምን ይላል? ዲአይን እንደ ዲ፣ ኤስን እንደ ስ፣ ከዛ ሲን እንደ ክ፣ ኤልኦን እንደ ሉ፣ ኤስኢን በአንድ ላይ እንደ ዝ። ዲስክሎዝ ቲኦን በአንድ ላይ ቱ፣ ኤምኢን ሚ፣ ዲስክሎዝ ቱ ሚ፣ ግለጽልኝ ወይም ግለጭልኝ ለማለት ዲስክሎዝ ቱ ሚ እንላለን ማለት ነው። ያ ወደዚህኛው እንሂድ። ይሄኛውስ ምን ይላል? ቲ ኢን በአንድ ላይ ቲ፣ ኤን አናነብም፣ ሁለት ናቸው አናባቢው ኤና ኤ። ስለዚህ ኤን አንብበን ኤን አናነብም ማለት ነው። ስለዚህ ቲ ኢን በአንድ ላይ ቲ፣ ከዛ ሲኤችን በአንድ ላይ ች፣ ቲች፣ ኤምኢን እንደ ሚ፣ ቲች ሚ ምን ማለት ነው? አስተምረኝ ወይም አስተምርኝ ማለት ስንፈልግ ቴች ሚ እንላለን ማለት ነው። ያ እዚህ ጋርስ ምን ይላል? ቢን እንደ ብ፣ አርአይን እንደ ሪ፣ ኤንን እንደ ን፣ ጅን እንደ ግ ስናነባው ብሪንግ። ከዛ ዲኦን እንደ ዶ አይደለም የምናነበው፣ እንደ ዳ፣ ዳብሊውን እንደ ው፣ ኤንን እንደ ን፣ ዳውን፣ ብሪንግ ዳውን፣ አውርድ ወይም አውርጅ ለማለት ስንፈልግ ብሪንግ ዳውን እንላለን ማለት ነው። ያ ወደ ቀጣዩ እንሂድ። ምን ይላል? እዚህ ጋር ሁለት አናባቢዎች በአንድ ላይ መጣዋል ማለት ነው፣ ኢና ኤ። ስለዚህ ኢን ብቻ ነው የምናነብ ማለት ነው፣ ከኤል ጋር ማለት ነው። ኤልኢን እንደ ሊ፣
ማንበብ፣ ኤልኢን እንደ ሊ፣ ከዛ ቪኢን በአንድ ላይ ቭ ሊቭ ሊቭ፣ ኤምኢን እንደ ሚ ሊቭ ሚ ምን ማለት ነው? ተወኝ ወይም ተይኝ ማለት ስንፈልግ ሊቭ ሚ እንላለን ማለት ነው። ያ ይሄኛውስ ምን ይላል? ቲኤን እንደ ቴ፣ ኬኢን በአንድ ላይ እንደ ክ ቴክ፣ ከዛ ኤምኤን በአንድ ላይ ሚ ቴክ ሚ ምን ማለት ነው? ውሰደኝ። እዚህ ጋር ትንሽ ወደታች ችሏል ማለት ነው። አስተካክሉት። ውሰደኝ ለማለት ነው። ቴክ ሚ ስንል ውሰደኝ እያልን ነው ማለት ነው። ያ ይሄኛውስ ምን ይላል? ኤችኢን እንደ ኸ፣ ኤልን እንደ ል፣ ፒን እንደ ፕ ስናነባው ሀልፕ፣ ኤምኢን ሚ ሙሉን ስናነባው ሀልፕ ሚ ምን ማለት ነው? እርዳኝ ወይም እርጅኝ ማለት ስንፈልግ ምን እንላለን? ሀልፕ ሚ እንላለን። ከዛ ኤፍኦን እንደ ፎ፣ ኤልኦን በአንድ ላይ ሎ ብለን እናነባዋለን። ዳብሊውን እንደው ፎሎ፣ ኤምኢን ሚ ፎሎ ሚ ምን ማለት ነው? ተከተለኝ ወይም ተከተይኝ ለማለት ስንፈልግ ፎሎ ሚ እንላለን ማለት ነው። ያ ወደ ቀጣይ እንሂድ። ኤልኦን በአንድ ላይ እንደ ሎ ሳይሆን እንደ ሉ፣ በአንድ ድምፅ ኦን በአንድ ድምፅ የሚነበቡት በአንድ ላይ ሲመጡባችሁ በአንድ ድምፅ አንብቧቸው። ስለዚህ ኤልኦን በአንድ ላይ ሉ ብለን አነበብን። ኬን እንደ ክ ማንበብ ሉክ፣ ኤቲን በአንድ ላይ አት፣ ኤምኤን ሚ ሉካት ሚ ምን ማለት ነው? ተመልከተኝ ወይም ተመልከችኝ ለማለት ስንፈልግ ሉካት ሚ እንላለን ማለት ነው። ያ ወደ ቀጣዩና ወደ መጨረሻው ስንሄድ ምን ይላል? ኤስኤች ኦን በአንድ ላይ ሻ፣ ዳብሊውን እንደ ው ሻው፣ ኤምኤን እንደ ሚ ሻውሚ ምን ማለት ነው? አሳየኝ ወይም አሳይኝ ማለት ስንፈልግ ሾውሚ እንላለን ማለት ነው። ያ እንደዚህ ያደረጋችሁ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ዛሬ ያየናቸው እንግዲህ ሁልጊዜም የምንጠቀማቸውን አጠር ያሉ የእንግሊዝኛ ንግግሮች በደንብ አይተናል ማለት ነው። እንዴት በቀላል መንገድ ማንበብ እንደምንችልና በቀላል መንገድ ትርጉሙን ማወቅ እንደምንችል አይተናል ማለት ነው። ስለዚህ ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል። በደንብ ከተከታተላችሁ እርግጠኛ ነኝ አሪፍ ለውጥ ታገኛላችሁ ማለት ነው። እኔም አሪፍ ቪዲዮዎችን ቶሎ እልክላችኋለሁ ማለት ነው፣ እናንተ እኛን ማበረታታት ከቻላችሁ። ስለዚህ ዛሬ እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ